ታመነ እኮ ምንድን ነው ይችላል ግቤት ሰጂኝ ነው ከዛለሽ አልተገረስኩም በቃ እሺ አሞተናሽ እኔ እግዚአብሔር አለሽ ላክም ተራላክም እንደኖርክ ነው ሬዲ ይሁንልኩት ይለም 100 ምናምን ብር ገብቷል ጀበና እንዳሰብሪ ቤቶች እዚህ ቤት አዩ አለሽ ዋናው መኖርሽ ነው እንዴት ነሽ ሰላም ነው ምን ድምጽ አዲስ ወርትሽ አይ ሳይሆን ተጠፋፋል እንዴት ነው ቤት ባልኖርስ ናፈቅሽኛ አረ የምር ሰላም አለ ቤት ሰላም ነው ሰላም ነው አለ ድንገት ቤት ባልኖርስ አይ ከትነይት ማቴኝ ብዬ ነው እንዴ ቤት ማቴኝ ማለት በይጀልሽ ወድ አጣጥቅሻለሁ አባትም ደውዬልሽ ችግር የለውም ምንማ ሰላም ነው ሰላም ነው ምን ግልጣላችሁ ምን ወደ ነገርሽ አይ ታይሆን ቤትስ ባልኖር ብዬ ነው እንጂ ደግሞ አጋጣሚ አሁን ነው የገባሁኝ ቆጭጭ የሆነ ነገር ላስቸገርሽ ነው ምን ነው ሰላም አይደለም ሚስጥር እሱ ብቻ ነው የሚያለው ችግር ምናምን ችግር አይደለም ተጣምተን ተረብሸን ምናምን እንዳትል ኧረ አይደለም አይደለም እንደዛ አይደለም ሌላ ታሪክ ምንድን ምስጢር ትጠብቂያለሽ ብዬ ነው መቼም ከባድ ምስጢር እንዴ ካሜራ ይዘህ መተህ ምን ምስጢር ትነግረኛለህ አይደለም ለሱ ነግሬዋለሁ ችግር የለውም እኮ ምንድን ነው አልገባኝም ይሄ ዩቲዩብ ላይ ምናምን የሚለቀቅ አይደለም ዝም ብሎ የሚቀመጥ አይለቀቅም ፈልገው አረስ እኮ ለምን ይቀርጻል ቆማ ችግር የለውም ይቀመጣል እንደ ማስታወሻ የምር በሰው ሁሉም ላላፍላልክ ታዩ ቆይ እንገርሽና እኔ ያልተረፍኩ ወይኔ ያልተረፍኩ እኔ ልደግመኝ ነው እንዴ ምንድን ነው ትገኝ እናስ ነገር በጣም ከብዶኛል በህይወቴ ነገር ምንድን ነው ከባድ ነው በጣም ምስጢር ትጠብቂያለሽ እሺ ኧረ ችግር የለውም እውነት ጨነቀኝ በጣም እኮ ተጨነቄ እኮ ነው እኮ ምንድን ነው ታዲያ እንዴት ላድርግሽ እኔ እንደውም ለእሷ ነግሬያት አንቺ እሷ እንድትነግርሽ ነበር የፈለኩት ግን እሷም እፈራለሁ አልናገርም አለች ምንድን ነው ፍቄ በቃ ሐኪም ቤት ውሰጂ የት ሐኪም እኛ ጋር ሌላ ቦታ ማንም የማያውቀው ለምን በሽታ አለብን ታዲያ እፍቅና አስቸጋሪ ይዘኝ በቃ እኮ ሳትነግረኝ ምንም ብዬ ልውሰድክ እኔ አልገባኝም ታማኝ አልታመምም ታዲያ ምንድን ነው ከጆሮ ልንገርሽ ኧረ በስመ አብ ወልድ እንደማል እንደ ልጅ ምን ሆነ ኧረ ምን ሆነክ ነው የምር በጣም በቃ ንገራት ኧረ እኔ እውነት ራስን አማምኝ እኔ እንደዚህ ጭንቀት አልችልም አቦ በእናታቸው ምናልባት አሁን ከእድሜ ጋር ምናልባት ላገምሽ ትችያለሽ ግን እድሜክ ምን ሆነ ምንድን ነው የተፈጠረው እኮ ንገራት በጆሮ ከዛ ታብራሪያለሽ አንቺ ለማን ንገራት በቃ ንገራት በጣም ነው በዚህ እየተጨነኩ ያለሁት ፍቄ ታመነ አይደል እኮ ምንድን ነው ወላ ግቤት ሰጂኝና በቃ እዛ እነግርሻለሁ ኤችአይቪ አለብን ኧረ በስመ አብ እና ክልሌ ቀበጥ አይደለሁም እኮ አንተ እኮ ነገ የሆነ ማለት የሆነ የማይነገር አይነት በሽታ እኮ ነው ያደረክብኝ ምን ላድርገው ታዲያ ምን ላድርገው ወይኔ ጉዴ እንደብዬ ልንገርሽ አቦ በቃ እኔ እንዴ ትግስት የለኝም ምንድን ነው ያንካለከው አትናለች መጀመሪያ እኮ ታዲያ ምንድን ነው ነገር እኮ ስለሚከብድ እኮ ነው የምር አይ ከብድም ንገረኝ ባህሩ ምንድን ነው ልጅቷ ሆነች ነገር አለ በልጅነት እንትን የሚደረገው ነገር በቃ ልንገርሽ በልጅነት የሚደረገው ነገር አልተደረገም ማለት አልተደፈርኩም ማለት አይደለም እሺ ሊናገር የፈለገውን ነገር ልንገራት እኔ የነገርኳት እኮ ነው በልጅነት አናፍስቼ
በልጅነት ህጻናቶች እንትን የሚሉት ነገር እኮ ምንድን ነው? ወይኔ ጉዴ! አፍራ ነው እንዴት አያሳፍርም? በልጅነቴ አልተገረዝኩም። በቃ ፍርጥርጥ ዞር አድርጎ አንተ ይሄን ስልክ ወደዛ። የምሬን እኮ ነው። አንተ ለምንድን ነው ያልተገረዝከው? እስካሁን ድረስ ረስቼው እንዴት ነበር የምትጠቀመው? የምሬን እኮ ነው። የቀልዴን መስሎሽ ነው? አንተ ምንድን እንዴት ነበር የምትጠቀመው? ከእሷ ጋር ራሱ የማይስማማ ነው። ከእውነቱን ንገርሽ ለኔ አላውቅም። አትሳቂ አንቺ አይደርስም። ማለት ያስቃል። በቃ ምንም አያስቅም እኮ እኔ ህይወቴ ነሽ ብዬ ነው አንቺ ያስጭሽ። ጓደኞቼ አሉ እነሱም እንዲያውቁ አልፈለኩም። እኔ ገብቶሻል። ማንም ሰው እንዲያውቅ አልፈለኩም። ውርደት ነው። አዎ ይቻላል ይቻላል አሉ። ስናምን ነው ምን ያደርግልሃል? 42 ዓመቱ ነው። አንቺስ ምን ታስቢያለሽ? እኔ ግራ ገብቶኝ ነው በእውነት የምሬን እኮ ነው። ማርያም አንተ ስነ ስርዓት በዚህ ጉዳይ ብለህ ነው የመጣው ማለት በቃ ከእሷ ጋር በዚህ ነው እንደሆነ ቤትም አልተጣጣም ነው። እኔ ጓደኞቼ እንዲያውቁ አልፈለኩም። በቃ አንቺ ብቻ እንድታውቂ ነው። ከዛ የሚሆነውን ነገር እንድታደርግልኝ እንጂ አለኝ እኮ አንቺ መርጬሽ ነው። እኔ በእናትህ ምንድን ነው የምልሽ? ምንድን ነው የምልሽ እኮ ነገርኩሽ። እኔም ግራ ገብቶኛል። በቃ እኔ መጨረሻ ላይ እኮ አንቺን አማራጭ አደረኩ። እንደ እኔ አማራጭ እንዴት ሆናለሁ? ምንድን ነው በቃ እሱን ሳማክረው ማለት ነው። ታዲያ አሁን ምን ሊደረግ ነው? በቃ እኔ አስቤበት ነው የመጣው። ተነሽና እንሂድ። እንደውም የት ነው የምንሄደው? ምን እያልኩሽ ነው? እየቀለድኩ መስሎሽ ነው እንዴ? ቁም ነገር ከነ እና አንተ ሙዲ አትያዝያ ማለት እንዴ? አይደለም አይሻል። እኔ ምን ብዬ ነው የምሄደው ታዲያ? ግዴታ ነው እኮ ነገር መታወይልኝ አስበሻል። ይዘሽ ሄደሽ ብቻ ተነሽና እንደዚህ ይዘሽ ሄደሽ ገርዙት ብለሽ በኢየሱስ ያማል እንዴ? ኧረ ወለደት አምላክ በቃ ይሆናል እንጂ ማለት ነው። የሆነ በቃ ወንድሜ ነው ምናምን አንተ ራሷ ይዘህ ሄድ እንዴ? ያማል እንዴ? እኔ ብሷ ምን ችግር አለ እንዴ? ስጀምር አንተ እስከ ዛሬ የት ነበርክ? እውነት ከሆነ ይሄ ነገር እንዴ አርጅታል እኮ ነው። አሁን ከዚህ በኋላ በቃ ማለት ያው ይዤው ከመሄድ እስከ ዛሬ ግን እንዴት ነበር የምትጠቀመው? ኧረ በእናትህ ነው እንደዚህ አይነት ወሬ ማውራት አልፈልግም። ባለገ አንተ ነህ እንደዚህ ማውራት አልፈልግም። ነው እንደዚህ አንተ ደግሞ ሆነ በቃ ማንኛውም ሰው እንደምትጠቀም ነው የምትጠቀም። በዛ እንደ አሁን ከሷ ጋር በቃ እንደዚህ አይነት ጉዳይ አሁን እንዴ በቃ ይሆናል። እኔ ለምን መሰለሽ ከአንቺ ውጪ ማን አለኝ እንዴ? አንተ አታፍርም እንዴ? ምን ያሳፍረኛል እንዴ? ምን ያሳፍረኛል? ትልቅ ሰውዬው እኮ ነው አይደለም? ወይስ እኔ አንተን አከብራለሁ። ትልቅ ሰውዬው እኮ ነው። ይሆናል አይደለም? ትልቅ ሰው አይቀር ታዲያ እኔ አዩ እንደምትሽ አንቺ እንደምትፈልጊው እስከ ዛሬ ግን እንደዚህ መቆየት አልነበረበትም እኮ ነው የምናደርገው። አሁን ቆይ ንገረኝ እኮ እንሂድ በቃ ተነሽና እንዴ ነው ምንድን ይሄ ላይክ አሁን እሺ ለባለ ነገር ይወሰዱ አረዳ ያ እንዴ ቆይ ስሚኝ አዩ ይሄን ራሱ አሁን ይሄ ቪዲዮ ራሱ ይከፈት ነው ለዛሬ አመት በቃ ይቀመጥ አዩ ማስታወሻ ነው በቃ ማስታወሻ ነው ሲገረዝ ጀምሮ እስከሚቀስ በወላዲተ አምላክ ሲገረዝ እንድትቀርጹ ነው። አዎ ምን ችግር አለ? በመሬት ማለት ምን ችግር አለ? ቁስሉ ምናምን ጓደኛ ምን ችግር አለ? ማንም ሰው አይምቆ ይሄን እንዲህ ነበር አታካብጂ በእናትሽ ተነሽ። ኧረ እኔ ድንግልን አልሄድም። በስመ አብ ወወልድ ወመንፈስ ቅዱስ የምርክ ነው ለታቱ ይልኝም ታስቀኛለሽ። ምን ነው እያፈርክ አይደለም እኮ ምን ያዛፍረኛል እንዴ? አሁን እንደዚህ ይዞ መቀመጥ እኮ ነው የሚያሳፍረው። ይሄ አመት እንዴ አንተ ሲቀጥል እሷ እንዴት ነው የሚያሳፍረው? ይዘህ ተቀመጥክ እኮ ኦልሬዲ እኮ በቃ ከዚህ በኋላ አልፈልገውም። ይስተካከል እንዴ ሰውራ አደረኩ እንደ መድኃኒዓለም አባት ኧረ ውጡልኝ። አይደለም ቆይ አይደለም እኔ እኔ ተሰክሮ አይደለም እኔ አንቺ መሪት አንቺ ጋር ስለመጣሁ ጓደኞች አሉኝ እኮ ከሰው ወንድሜም አለ ወንድሜ አልፈለኩም። በቃ ማንም እንደዛ ማድረግ አልፈለኩም እኮ ነው ማመስጠት አጣጣ አይደለም። እሷማ ትፈራለች። ምን ብላ ድፍረቱም የላትም እሷ እንደዚህ ለማድረግ እና ድፍረት አለ። አንቺ እኮ አይደለም መገረሽኝ ውሰጂኝ እኮ ያልኩሽ። የት ነው የምወስድህ? ግን ሐኪም ቤት ማሞልታል እኮ በየቦታው በየሴንተሩ እኮ ያላቀው ነው። ውሰጂኝ አንቺ ተናጣ በሄደ
የግል ይሻላል። የግል ይሻላል። እሺ አይሰምሲ ሂድ ለከ ጠይቅ። ኧረ በስመ አብ ያለኝ በመቤት የሰምሰው መኪና እንሄዳለን አብረን። አንቺ ልታመም ይችላል። ምንድን ነው ያልከኝ? መኪና ውስጥ ትቀመጫለሽ አንቺ። ተቀመጥኩ እኔ መሄድ ምንድን ነው ትርጉሙ? አይደለም ታዲያ በቃ ለምንድን ነው ይኸውልሽ ያመኝ ስለምችል ደገፍ ታደርጊኛለሽ። ወለድ ታምላክ ስም ይኸው ባሮ ካለ ይሄን ስልክ ዝጋና ይዘህ እኮ ሂድ። ኧረ በእናትሽ አንቺ ነሽ በቃ ተነሽ። አንቺ ነሽ በቃ ግን ማለት አልሄድም። በስመ አብ አንቺ ተነሽ። እኔ እናትም ታዲያ እኔ ጋር መሄድ ያለብሽ አንቺ እዛው ይዘህ ሂድና ዝጋና አንተ ወዲያ ፍቄ አንቺ አትጪ ጎረቤት እንዴ ኦሬዲ እኮ አንተ እኮ ስትሰማብህ ቆይቷል። በስመ አብ ወደ አይ በቃ እኔ ካጠገብሽ ከምራችሁ እንዴ? አዎ እንዴ እኔ ድንግልና ነው ድንግልና ከፈለክ እዚህ የባላዊ ምናምን ፈልጌ ያመጣላለሁ። ባላይ አዎ ጭራሽ ባላይ እና ምን ላድርግ? ግን በመጥረቢያ ስትጫወት ምን አንተ ስትጫወታ እንዴ ኖርከው እንዴ? ወይ ወላ እንዴ ማለት እንዴ በመጥረብ ፍቄ በባላይ ታዲያ ለሱ ታዲያ መጥረቢያ ሞልተ እንዴ እኮ አንተ ጋር አንተ ቤት ግባና ከዛም በኋላ ባላይ ማለት እኮ እንደዛ ነው እኮ እኮ እዛ ቤት ድረስ ይፈለግላቸዋል። አቦ ተነሽ አሁን ኧረ እኔ ለዛሬ ካልሆንሽ ለመቼም ኧረ በስመ አብ በል እንደፈለግ ምን ሚዜነት የምጠይቅ መሰለህ እንዴ? ክርስትና በልጅ ክርስትናሽ ማለት ለዚህ ነው እንዴ? ኧረ ብዙ ነው የማወራ እኔ ብቻ እንኳን ብችል ማከል ቆይ ችግር የለም። እሺ እንዴት እናድርግ? አንቺ እንደምትፈልጊ ነገር እኮ ሄደው ግን ቤት በቃ እኮ ተነሽ ከጎን ኧረ እኔ ደስተም ታለ ኧረ በስመ አብ ኧረ ምንም ስትል ነው ዛሬ ቤት ያዋልከኝ የእውነት ግን እየቀለድክ እንደማለች ታውቂያለሽ። ለዚህ ዛሬ ኧረ እግዚአብሔር ናትኝ ኧረ እኔ አልሄድም እንዴ ምን ነው ብዬ ነው የምገባው በቤት ጭራሽ አይደለም የአጎቴ ልጅ ነው ምናምን ነገር ብለሽ የአጎት ልጅ ታዲያ ይሄን ያህል አጎት ልጅ አለሽ አንቺ? እናንተ ሄዱልኝ እኔ አልሄድም። ይዘህ እኮ ሂድ። እሺ ይሄ ማለት ተናቆፈ ነው ምን ልታደርገው ነው? አለቆ አለቆ ቁጭ አድርገና ሂድ በቃ ይዘህ እኮ ሂድ። ፍቄ እንሂድ። ኧረ ከዛ ወይና ትምጣ። ፍቄ ግን አለማፈር አሁን ምን ታደርጊያለሽ? እንዴት ነው የማታፍረው? አዳምጪኝ። ምን ታደርጊያለሽ? ለምን ያሳፍረኛል? በጣም ነው የሚያሳፍረው። ቆይ የራሴ ንብረት እኮ ንብረት ነው ታዲያ እንዴ? አሁን ሂጂና እሺ ትይለሽ በፌስታል ውስጥ ደግሞ ወይ ካሮና ወላድ ታምላክ ፖፖም እንገዛለን። ብዙ ፕሮሴስ ስላለ እኮ ነው አንቺ ስለተረዳሽ እና ዶክተር ባለቤት ይችላልና ምን እንደሚያስፈልግ እሱ ነው ያስፈልጋል። ቶጂ ሳው ትንሽ ምራቄ ላይ ደርቅ ስለሚች ስስቶ ሽቲ ምናምን አለሽ አትሳቅ ማሩክ አንተ ብትሆንስ ትክክል ነህ። እሱማ እና ልክ ነህ። ያስቃል። እኔ መብቴ አልገረዝም። ያው እንደ ሙዝ ልጭ ይሸናል እንጂ አንተ ታስጣድ ባለጉጅ ቀመሩ ራሱ እኮ ረጅም ነው። አንተ እኔ ውጡልኝ። እውነት እኔ በጣም ነው የምታስጣዱ። በቃ እሺ እኔ እግዚአብሔር ማለት ላትክም ተላላትክም እንደኖርክ ኑሮ አንተ ዞር በል እንደኖርክ ኑሮ አሁን ማለት እኮ እሺ ቀሚስ ጠጥታችሁ ማነው የመጣችሁ ዛሬ? የማርያም ግርዝ የሚባል ነገር አለ አለ። በቃ ማርያም ራሷ አስተካክላ የምትለው ከጊዜ በኋላ እኮ ነው። ኧረ እኔ አላውቀውም። የማርያም ግርዝ ታውቂያለሽ? በቃ እሺ አሁን ሂጂና ማለት ነው። ቀሚሱን ተነሽ። እኔ አልሰጥም ልብስ እና ተነሽ። የእውነት ከፈለጋችሁ ሂዱና ግዙ። አሁን ግዴታ ዳይፐር ያስፈልጋል እኮ ግዙ። ተነሻ አብረን ኧረ በመቤት እናንተ ቅባት ያስፈልጋል። ባዝሊን አንተ ከሌለ ወደዛ ሂድ። ባሮክ ጁስ ብር አለኝ እኮ እኔ አልሄድም። እግዚአብሔር እኔ አፍራለሁ። እኔ አፍራለሁ። እግዚአብሔር ኧረ ድንግል ማርያም ተነሽ በቃ ማርያም ኧረ በመቤት ብያችሁ በስመ አብ። እሺ እንትኖቹ ያንቺ በቃ የሚያስፈልጋቸው ነገሮች እና እኔ እኮ ሸሚዙኝ ቀልዳለሁ። ምን አሳፈረኝ? አንተ ግን ታሳዝናለህ። እስከዛሬ ጀበና ስንት ብር ነው? እየቀለድኩት የለም 100 ምናምን ብር ገብቷል ጀበና እንዳሰብሪ
በቃ እሺ፣ ምንድን ነው የምትፈልጊው ታዲያ? እኔ ምን ፈልጋለሁ እኮ ነው እናንተ ናችሁ የመጣችሁብኝ። እሺ በቃ ቀሚስ የእውነት አልሰጥም። ብር አምጪልኝ። ትራንስፈር አደርጋለሁ። ሂዱ ትራንስፈር አደርግላችሁ። ኧረ እናንተ በቃ በእናታችሁ እኔ ራሴን አሞኛል። እንደ ምን ሆናችሁ ነው? ዝግጁ ነው ግን በቃ ልብሱን ይሄን እንተረትረውና እንትን እንላለን። ቀሚስ ነገሩ ሰፋ ያለ ቁምጣ አለኝ ከውስጥ ችግር የለውም። አንቺ ግን ማለት ነው ዛሬ ይሰራል። እውነት ነው። እንደው 300 እና 400 በገባች በላይ አይደለም እኮ ካሜራ ይዛል እኮ ኦልሬዲ ተጠራጥሬ ያለኝ ግን ምንድነው በቃ ዝም ብላችሁ ወይ በነምስ ልትጫወት ካሜራ ፈደቅነ ፕራንክ ነው አትለኝም። ኧረ ሼም ነው እግዚአብሔር ሼም ነው። ካሜራ እንድትከነ አድርጋችሁብኝ እያየሁ እቸግራለሁ። ኧረ ደስ እናታችሁ እንዴ የምር መስሎሽ ነው? ደግሞ እኮ አሁን ነው ምሳ በልቼ ቁጭ ያልኩት ራሱ ይሄ። ለማንኛውም ሰሞኑን አሁን ያልኩሽ ነገር ሰሞኑን ስለሚል እንሄዳለን። ፈልጊልኝ እንትን ምንድን ነበር ይባላል? ግን የእውነት ሼም እኮ ነው። እኔ እኮ የዓይን አባት ፈልጊልኝ። አንተ ዝም በል እውነት የዓይን አባት ኧረ እውነት አንተ ደግሞ ምስክር ያስፈልጋል። ዓይን አባት ዓይን ይዘኝ ይሄን አሁን ቪዲዮ ብላችሁ ልትላቁት ነው። ሰው ላይ የሚደረግ ቤተሰብ እንግዲህ አግኝተናል። ቅሌታችሁ የሚገርም ነው። ዛሬ እንግዲህ ደስ ብሎኛል። እንደዚህ በዛ አስጨነቅኩሽ ግን ማለት ነው። አንቺ ለክፉ ቀን አትሆኝ። የምርስ ቢሆን አትሄጂ እስቲ ልበላት ነው ልበላት ሄደ እግዚአብሔር ምን ብዬ ነው የሚሄደው? ቅሌታ እንዴ ምንድነው? ቅሌታ ምንም ቅሌት አይደለም። አግብቶ ይሄዱ ለማለት ችግር አለው። ሲል ማስገረዝ ደግሞ አይደለም አንደኛ ነገር ብዙ ዓመት አረብ ሀገር ስለነበረች እሷ ቢቀመጥም ችግር የለውም ቢኖር መቼ አልተቀመጥኩት አይደል? ኧረ ወይኔ መድኃኒዓለም ቤተሰብ አግኝቻታለሁ። እንግዲህ ያው ሰውን ለዚህ ብሎ ከቤት ይመጣል። በዛው የሚጠይቅሽ ነው። እዛው ጣፍቀሽ ሰላም ውድ ቤተሰብ ያላችኋልን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ተጠፋፍተናል ቤተሰብ በጣም ጠፍቻለሁ። ሰሞኑን አልተመቻቸልኝም ስራ ላይ ስለነበርኩ ያው እንደምታውቁት ያው ቀን ስራ ምናምን እየሰራው ነው። እንግዲህ ትንሽ ኑሮውን ለማሸነፍ እሷንም ደስተኛ ለማድረግ ለአንዳንድ ነገር ያው ለቅባቷም ለምኗም እኔ ነኝ እንግዲህ ቤተሰብ ለፀጉሯም የምሰራው እኔ ነኝ እና ለዛ ነው ያልተመቸኝ። ስራ በጣም ቢዚ ሆኜ ነው የጠፋሁት። እውነት ትናፍቁኛላችሁ እንደዚህ በእውነት በጣም እንዳይበቃ ቤተሰብ በጣም ነው የምናፍቁት። እና ምንድነው ዛሬ ደግሞ የመጣሁበት በአዲስ ቪዲዮ የመጣሁት አዩን የሆነ ፕራንክ ልሰራ ታስቤያለሁ። በጣም በቃ እኔ እንጃ ምን እንደምትለኝ አላውቅም። እና እስቲ ተከታተሉኝ። በጣም የሚገርም ነገር ነው። ምን የምትለኝ ይመስላል? እርግጠኛ ነኝ በቃ በቃል ነው የምሰራባት። ምን የምትለኝ ይመስላል? አይቀር አንኳኳል እፈት ቤት ትኖራለች መቼ ቤት